አንዴ ይህንን ቪዲዮ አይተን እንመለስ። ቤት ኪራይ ባለቤት አልነገረችም። ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤትን አማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ እየሞከርኩኝ ነው። ይህ ሰሞኑን ኮሜዲያን ያሲን የተጫወተው ካራክተር ድራማ ነው። ይህ ካራክተር ድራማ ብቻ አይደለም፣ የአብዛኛውን የኢትዮጵያውያንን የህይወት እውነታ የሚያስረዳም ጭምር ነው። ብዙ ሰው በዚህ ሰዓት ኑሮን ለማሸነፍ አላማውን ለማሳካት ያለመውን ነገር ለማየት ብዙ ሰው እየታገለ ይገኛል። በካራክተሩ ላይ እንዳየነው አንድ አባት አለ። ያ አባት ደግሞ የቤት ኪራዩን ለመክፈል የሚታገልን የሚሞክርን አባትንም ጭምር ያሳያል። እንዲሁም ደግሞ የልጆቹን የትምህርት ቤት ክፍያ ለመክፈልም የሚታገልን አባት የሚሞክርን አባትን ህይወት ያሳያል። እየታገለ ኑሮን ለማሸነፍ ቤተሰቡን ለማስደሰት ህይወቱን ለማሸነፍ የሚታገልን አባት ያሳያል። ይሄ ድራማ ብቻ አይደለም፣ የብዙ ሰው ህይወት የሚያስረዳ ነገር ነው። ይሄ ብቻ አይደለም፣ ይህ አባት ልጆቹ ጌም የሚጫወቱበትንም ፒሲንም ጭምር ለመሸጥ እየሞከረ ያለ አባት ነው ካራክተሩ የሚያስረዳው። ከዚህ ነገር ምንድን ነው የምንማረው? ሰው ሁሉ በዚህ ሰዓት እየሞከረ ይገኛል። ተማሪው በትምህርቱ እየሞከረ ይገኛል፣ እየታገለ ይገኛል። አላማውን ራዩን ለማሳካት እየታገለ ይገኛል። መንግስት ሰራተኛው፣ የሀገር መሪው፣ ወዛደሩ፣ ላባደሩ፣ ነጋዴው፣ ሁሉም ሰው በዚህ ሰዓት እየታገለ ይገኛል። ቁጭ ብሎ እጁን አጣጥፎ የተቀመጠ ሰው የለም። ሁሉም ሰው እየታገለ ይገኛል። ከዚህ ቪዲዮ የምንማረው ነገር ምንድን ነው? የመጀመሪያው ነገር አለማቆም፣ ተስፋ አለመቁረጥ። የመጀመሪያው ነገር የተማርኩት ነገር ከዚህ ቪዲዮ አለማቆም፣ ተስፋ አለመቁረጥ፣ መሞከራችንን መቀጠልን ነው የተማርኩት ማለት ነው። ይሄ አባት ልጆቹ የሚጫወቱበትን ፒሲንም ጭምር ላፕቶፑንም ጭምር እየታገለ ያለን አባትን ያሳያል። ልክ እንደዚህ መሞከራችንን፣ መጣራችንን፣ መልፋታችንን ማቆም የለብንም ማለት ነው። በየትኛውም የህይወት መስክ ውስጥ ያለን ሰዎች ተማሪዎችም ልንሆን እንችላለን፣ መንግስት ሰራተኛም ልንሆን እንችላለን፣ እንዲሁም ደግሞ ነጋዴዎችም ልንሆን እንችላለን። ማቆም የለብንም ማለት ነው። በቃ just we don't have to stop ማቆም የለብንም። መቀጠላችንን መስራታችንን መቀጠል አለብን ማለት ነው። በቃ ማቆም የለብንም። we don't have to stop ማቆም ለማን እያልን ነው የምናቆመው? መቀጠል አለብን ወደፊት መሄዳችንን ማለት ነውና አለማቆም። በቃ የመጀመሪያ የተረዳሁት ነገር ምንድነው? መሞከራችንን አለማቆም፣ መጣራችንን አለማቆም። ከራሴ ህይወት ታሪክ ምነግራችሁ ምን መሰላችሁ? እኔ ከዛሬ 1 ዓመት በፊት ሁለተኛ ዓመት ሁለተኛ ሴሚስተር እያለሁ ዩቲዩብን ጀመርኩ። ዩቲዩብን ማለት ነው ገና ሲጀምር 0 ሰብስክራይበር ነው። ከዛ ጀመርኩኝ፣ ሰዎችም ሰብስክራይብ እንዲያደርጉኝ መጠየቅ ጀመርኩኝ፣ ቪዲዮ አፕሎድ ማድረግ ጀመርኩኝ። ያኔ 0 ሰብስክራይበር ነበርኩኝ። አሁን ደግሞ 1700 ምናምን፣ በዚህ ሰዓት 1700 ምናምን 60 ምናምን ሰብስክራይበር ነው ያለኝ። እና ምንድነው ያኔ ባልጀምር ኖሮ ባቆም ኖሮ ይሄን ያህል ሰብስክራይበር አላገኝም ነበር። አያችሁ 1700 እኮ በጣም ትንሽ ነው ከሌሎች አንፃር ስታይ፣ ለኔ ግን በጣም ትልቅ ነው። ከዜሮ ነው ጀመርኩት፣ ካለኝ ከስልክ ነው ጀመርኩት። አንድ ስልክ አለችኝ እቺ አሁን እየቀረስኩኝ ያለሁበት፣ በዛስ ጀመርኩኝ። ካሜራ የለኝም፣ ሌላ ስልክ የለኝም፣ ማይክሮፎን የለኝም እያልኩኝ ምንም ሰበብ አላበዛው። በቃ ባለኝ ነገር ጀመርኩኝ። እግዚአብሔር ይመስገን አሁን 1700 ምናምን ሰብስክራይበር አለኝ። ነገ ሚሊየንስ ብዙ መቶ ሺዎች እንደምኖሩኝ እርግጠኛ ነኝ። ምክንያቱም ባለን ነገር ስንጀምር ካላቆምን በእውነት እድገት በቃ ግዴታ ነው። ማደግ መለወጥ የማይቀር ነገር ነው። ምክንያቱም ገና ጀማሪ ስንሆን እኮ በጣም ፐርፌክት ላንሆን እንችላለን። ነገር ግን በሂደት እየቀጠልን ሳናቆም እየበረታን እየቀጠልን በምንሄድበት ጊዜ ራሳችንን እያሻሻልን ራሳችንን እየለወጠን ሰዎች ጓግቶ የኛን ቪዲዮ እስከሚጠብቁ ድረስ እንደርሳለን። ራሳችን ኢምፕሩቭ እያደረግን ማለት ነውና በቃ መሞከራችንን መጣራችንን ማቆም የለብንም ማለት ነው። በዚህ ውስጥ ደግሞ ሌላ ማውራት የምፈልገው ነገር በቃ ሰበብ ኤክስኪውዝ ማብዛት የለብንም። ጀስት መጀመር፣ መሞከር፣ መቀጠል፣ መሄድ ወደፊት። ምንም በቃ ማቆም የለብንም ማለት ነው። በቃ መሞከር፣ መቀጠል፣ መጣር ነው ያለብን ማለት ነውና ዩቲዩብ እንደዛ ጀመርኩኝ። አሪፍ ነው እግዚአብሔር ይመስገን። አሁን አሪፍ ሌቭል ላይ ነው ያለው ዩቲዩብ እና ኢቭን ክፍያ ባልጀምርም አሪፍ ሁኔታ ላይ ነው ያለው እና ብዙ ነገር አስተምሮኛል በዚህ በአንድ ዓመት ውስጥ ዩቲዩብን ጀምሬ ማለት ነው። ብዙ ነገር ስጀምር ቪዲዮ ኤዲቲንግ አልችልም ነበር፣ ግራፊክስ መስራት አልችልም ነበር። በቃ ጀመርኩ።
ቪዲዮን ሰርቼ ነው ኢቭን የቀረጽኩትን የመጀመሪያውን ቪዲዮ ሰርቼ በዛ ቪዲዮ ላይ ነው ኤዲቲንግ የተለማመድኩኝ። ከዛ በኋላ ነው አፕሎድ ያደረኩኝ ማለት ነው። እና ምን ለማለት ነው የምፈልገው፣ መሞከራችንን ማቆም የለብንም። መቀጠላችንን፣ መጣራችንን፣ ተፍ የምንለውን ነገር ማቆም የለብንም። ለማን እያልን ነው የምናቆመው? ለማን ስንል ነው እየሄድን ካለንበት ቦታ ስታክ አድርገን ወደ ኋላ የምንመለሰው? ለማን ስንል ነው? በቃ ማቆም የለብንም። አንድ ጀምረና የምረን በቃ መቀጠል ወደፊት። ሌላው ነገር ምንድነው ግቢ ላይፍ ላይ እኔ ከመሞከር ህይወት አሁን እኔም እየሞከርኩኝ ነው ከምለው ማለት ነውና ሌላ ነገር ምንድነው በዚህ አመት ከሁለት ወር በፊት ቢዝነስ ጀመርኩኝ ግቢ ውስጥ ማለት ነውና እኔ በጣም በቃ እግዚአብሔርን የማመሰግንበት ነው ማለት ውስጤ ላይ ምንድነው መሞከር፣ መጣር፣ መልፋት፣ ተስፋ ለመቁረጥ ነው ያለኝና ተስፋ ለመቁረጥ አለና በቃ ቢዝነስ ጀመርኩኝ። በጣም በትንሹ ነው ጀመርኩኝ። በጣም ነው የምገረመው። ገና የመጀመሪያ ፕሮዳክት ለዩኒቨርሲቲ ግቢ ውስጥ ላሉ ተማሪዎች ዲማንዳቸውን አይቼ ፍላጎታቸውን አይቼ የተለያዩ ፕሮዳክቶችን እያመጣው ሰፕላይ ነው ማድረገውና ገና ሲጀምርኩ በጣም በትንሹ ነው ጀመርኩኝ። በቃ በሁለት ፕሮዳክት በ240 ብር ነው ጀመርኩኝ። አሁን ግን 8ኛ ዙር አምጥቼ በዚህ ሰዓት 8ኛውን ዙር ትናንት ነው ጨረስኩኝና ትናንት ወዲያ ነው ጨረስኩኝና ሁለት ፕሮዳክት በማምጣት ጀመርኩኝ። ከፍተኛ ያመጣውን 45 ፕሮዳክት ነው። 45 ፕሮዳክት ማለት አንዱን ፕሮዳክት የሚሸጠው በ200 ብር ነው። 45 ፕሮዳክት ማለት የ9000 ብር ቫልዩ ማለት ነው። የጀመርኩት በ240 ብር ነው። ቲንክ አለ በ240 ብር ጀምሬ ያንን እኮ አንድ ጊዜ የሚሳወር እራት መብላት የሚችልበት ገንዘብ ነው። ግን ያንን ነገር ኢንቨስት አደረኩበት የተማሪዎችን ዲማንድ አይቼ ማለት ነውና ከዛ በኋላ አሁን የ9000 ብር ቫልዩ ያለውን ነገር ነው መክ ያደርኩት ማለት 45ቱን ጨረስኩኝ። 7ኛ ዙር ነበር 45። ከዛ በኋላ 8ኛ ዙር አምጥቼ 8ኛ ዙርን ጨረስኩኝ። አሁን በ10 ሺዎች ነው ያለኝ ካፒታሌ በ10 ሺህ እንደዛ ነው። ግቢ ተማሪ ሆኜ በ240 ጀምሬ ማለት ነውና ምን ለማለት ነው በቃ ማቆም የለብንም መቀጠል ነው ወደፊት ማለት ነውና በሚገርም ሁኔታ ነው ቢዝነሴ በጣም በትንሹ ጀምሬ በጣም ኤክስፕሎር ያደረገውና አሁን ሌላ አይነት ቢዝነስም ልጀምር ነው እዚህ ግቢም ከግቢም ውጪ ማለት ነውና ሌላ ልጀምር ነው። እግዚአብሔር ይመስገን ማለት መሞከራችንን ማቆም የለብንም። የጀመርነው ነገር ፍሩቱን ውጤቱን እስከምናይ ድረስ ፈጽሞ ነው ማቆም የሌለብን ማለት ነውና ማቆም የለብን። በቃ ከዚህ የተረዳሁት ነገር ምንድነው መሞከራችንን ማቆም የለብን፣ ተጋታችንን ማቆም የለብን፣ መጣራችንን ማቆም የለብን። በቃ ይሄ ስለሌለኝ ነው እንትን የለኝም በቃ ምንም ባለ ነገር ጀምር። ኮሜዲያን እሸቱ ሲናገር ሰማሁት ምንድነው ባለው ነገር የማይጀምር ሰው ብኖረውም አይጀምርም ነው ምሮና ባለ ነገር ካልጀመርም ብኖረንም የምሬ ነው ሰበብ ነው የምናበዛው ማለት ነውና ባለ ነገር እንጀምር፣ አናቁም የጀመርነው ነገር። ሌላው ነገር ደግሞ ምንድነው ራዕያችን ላይ ትኩረት ማድረግ ነው። አላማችን ላይ ራዕያችን ላይ ትኩረት ማድረግ ነው ማለት በህይወት ውስጥ ትኩረታችንን ከራዕያችን ከዓላማችን ግባችን ብለን ከያዝነው ነገር በጣም እንድንወስድ ትኩረታችን የሚያደርጉ ብዙ ነገሮች አሉ። ግን በቃ ማቆም የለብንም ማለት ትኩረታችን ከዋናው ነገር ማንሳት የለብንም። ብዙ ነገር ትኩረታችን የሚስብ ነገር ስላለ ማለት ነውና ማቆም የለብንም። ጀስት ትኩረታችን ራዕያችን ላይ ማድረግ፣ እዛ ላይ ሙሉ ኤነርጂያችንን መስጠት፣ ሙሉ ጊዜያችን፣ ሙሉ ትኩረታችን፣ ሐሳባችን ራዕያችን ብለን በያዝነው ነገር ላይ መስጠት ነው ያለብን ማለት ነውና ይሄን ራዕያችን ላይ ትኩረት ስናደርግ ግን ሌላ መዘናጋት የሌለብን ነገር ምንድነው እግዚአብሔርን ማስቀደም፣ እግዚአብሔርን ቀዳሚ ማድረግ፣ እግዚአብሔርን ፊተኛ ማድረግ። ምክንያቱም እግዚአብሔር የሌለበት የትኛውም ነገር ስኬታማ መሆን አንችልም። ስኬታማ ቢሆንም በምድራዊ እይታ የሚያረካን ነገር አይሆንም፣ የሚቀጥል ነገር የሚዘጋኝ ነገር አይሆንም ማለት ነውና እግዚአብሔር ቤትን ካልሰራ ሰሪዎች በከንቱ ይደክማሉ ይላል አይደለ? እግዚአብሔር ከተማን ካልሰራ የሚሰሩ ሰዎች በከንቱ እንደሚደክሙ ነው እግዚአብሔር ቃል የምናገረው ምሳሌ ላይ። እና እግዚአብሔር ከሌለ በምንሰራው ነገር ላይ እግዚአብሔርን ካላስቀደምን ሳቲስፋክሽን ሪል የሆነ ሳቲስፋክሽን አናገኝም። ነገሩ የሚቆይ ነገር አይሆንም ማለት ነውና በየትኛውም ነገር ውስጥ እግዚአብሔርን ማስቀደም ከእግዚአብሔር ጋር ሆኖ ወደፊት መሄድ ነው የሚያስፈልገው ማለት ነውና ከዚህ ካራክተር የተረዳሁት ነገር ይሄንን ነው ከህይወቴ ጋር እያመሳከርኩ ሳወራ ማለት ነውና በጣም ትልቅ ነገር ነው ያስተማረኝ። ኮሜዲያን ያስን በጣም እናመሰግናለን። እንደዚህ አይነት በጣም የብዙ ኢትዮጵያውያንን ልብ የሚነካ የብዙ ኢትዮጵያውያንን ህይወት ያሉበትን ሁኔታ የሚገልጽ የሚገርም መልእክት ስለሰራ እናመሰግናለን። እኔም እንደ ወጣት በጣም አመሰግናለሁ። በጣም ደስ ብሎኛል። እስከ መጨረሻ ስላያችሁኝ በጣም አመሰግናለሁ። ለዚህ ለጆን ኢምፓየር ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ ቪዲዮን ላይክ አድርጉ፣ ለሌሎችም ሼር አድርጉ። አመሰግናችኋለሁ።